ሰላም ተነስተልን ይህ የዋዜማ ራዲዮ የዋዜማ መጽሔት መሰናዷችን ነው። ለዛሬም የመራረጥናቸውን ርዕሰ ጉዳዮች ይዘን ከናንተ ጋር ቆይታ እናደርጋለን። ዋዜማን በማድመጥ የምታጠፉት ጊዜም የሚያስቆጭ እንደማይሆን ተስፋ አደርጋለሁ። የዕለቱን ዘገባዎቻችንን በማስተዋወቅ ነው የምጀምረው። በጋምቤላ ክልል የደረሰውና ከደቡብ ሱዳን በመጡ ታጣቂዎች የተፈጸመው ጥቃትም ከሰሞኑ አብይ ጉዳዮች አንዱና ዋነኛው ነበር። በዚህም ላይ የተሰናዳ ጥንቅር አለን፣ በቆይታችን ተሰሙታላችሁ። የውጭ ሀገር ዜግነት ያላቸውና በኢትዮጵያ መንግስት በቁጥጥር ስር የሚገኙ አንዳርጋቸው ጽጌን ጨምሮ ሌሎች በርካታ ግለሰቦች የኮንሱላር አገልግሎት እንዳያገኙ ክልከላ ይደረግባቸዋል። የኢትዮጵያ መንግስት ይህንን ሲያደርግ የሚጠቅሰው አንድ ሕግ አለው። ስለዚህም ይህንን በተመለከተ ያሰናዳነውን ጥንቅር ታደምጡታላችሁ። በአፍሪካ ቀንድ ሱዳን ያልተጠበቀ ልዩ የጂኦፖለቲካ ተጽዕኖ ፈጣሪነት እድል አግኝታለች። ጉዳዩ የኢትዮጵያ መንግስት ባለስልጣናትን ግርታ ፈጥሮባቸዋል። በዚህም ላይ የተሰናዳ ጥንቅር ይኖረናል። ካንሰር በአመዛኙ ኑሮ የተመቻቸው ሰዎች የጤና እክል ተደርጎ ይወሰድ ነበር። ይሁንና ግን ቁጥራቸው የትየለሌ የሆነ ኢትዮጵያውያን በተለይም ደግሞ ሴቶች የዚሁ የጤና እክል ተጠቂዎች ናቸው። በኢትዮጵያ ስላለው ሁኔታ የምንመለከትበት ዘገባም ለዛሬ ተሰናድቷል። ድምጻዊት ጸደኒያ ገብረ ማርቆስ አዲስ አልበሟን አዘጋጅታ ለአድማጮች ጆሮ ለማድረስ እየተጠባበቀች ትገኛለች። እንደዚሁም ቴዲ አፍሮና ጎሳዬ ተስፋዬን ጨምሮ ሌሎች በርካታ ድምጻውያን ለትንሳኤ በዓል እያዘጋጇቸው ያሉ የሙዚቃ አልበሞቻቸውን በተመለከተም የተጠናቀረ ዘገባ አለን። አብራችሁን በመቆየት የምታደምጡት ይሆናል። የፕሮግራሙ አዘጋጆች ቻላቸው ታደሰ፣ መዝገቡ ኃይሉ፣ አንተነህ ኪዳኔ፣ መሰሉ ንጉስ፣ ሰላም መኩሪያ፣ ዳንኤል ድርሻና እኔም አርጋው አሽኔ በጋራ በመሆን ነው። ዋዜማን አድምጡ፣ ለወዳጆቻችሁ አጋሩ፣ አብራችሁን ቆዩ። በጋምቤላ ክልል በደረሰ ጥቃት በርካታ ሰዎች ሞተዋል። ታግተው የተወሰዱ ህፃናትና ሴቶች አሉ። ከዛ ባሻገር የሀገር ሉዓላዊነትና ድንበርም ተደፍሯል። ይህ ሁኔታ እንዴት ሊፈጠር ቻለ የሚለው መነጋገሪያ ነው። ከአካባቢው እየወጡ ያሉ የተለያዩ ዘገባዎች አሉ። ከሰሞኑ በየዕለቱ ያሉትን ዘገባዎች በድረገጻችን ላይ ለታዳሚዎቻችን ለማስቀረብ ሞክረናል። ተጨማሪ ማጣራት የሚፈልጉ መረጃዎች በርካታ ናቸው። ይሁንና ግን እስካሁን ባለው ሁኔታ ከተለያዩ ምንጮች ያጣራናቸው በተለይ ከአካባቢው ነዋሪዎችና ከአካባቢው ባለስልጣናት እንደዚሁም ከደቡብ ሱዳን ጭምር ያገኘናቸው መረጃዎች አሉ። እነዛን መረጃዎች መሰረት አድርገን የጻፍናቸው የተለያዩ ሪፖርቶችን በድረገጻችን wazemaradio.com ላይ በዝርዝር መመልከት ትችላላችሁ። ዋናውን ለመናገር ያክል ግን ይህ ጥቃት የኢትዮጵያ መንግስት ቀደም ሲል እንደተናገረው ጠቅላይ ሚኒስትሩም እንዳሰመሩበት ተራ የከብት ዝርፊያና የጎሳ ግጭት አልነበረም። ድርጊቱ የደቡብ ሱዳን አማጽያን መሪ የሆኑትን ሪክ ማቻርን በዚህ በጋምቤላ አካባቢ የሚገኝ የእሳቸው ደጋፊዎች የሚንቀሳቀሱበት አካባቢ አለ። በዛ አካባቢ ጥቃቱ ከመፈጸሙ 2 ቀን በፊት እዛ አካባቢ መድረሳቸው ይታወቃል። ከዚያም መቀዳቸው የነበረው ወደ ደቡብ ሱዳን ሄደው ደቡብ ሱዳን አዲሱን የሽግግር መንግስት መቀላቀል ነበርና ይህ ጥቃት ከዛ ጋር የተያያዘ ነው። የጥቃቱም ዓላማ ሪክ ማቻርን ለመግደል ያነጣጠረ ነበር የሚል መረጃ ከአካባቢው ወጥቷል። አንዳንዶችም ይህን የሚያጠናክሩ ሌሎች መላምቶችን እየተናገሩ ነው ያሉት። እንግዲህ በዚህ ላይ የኢትዮጵያ መንግስት ያለው ነገር የለም። የኢትዮጵያ መንግስት ይልቁንም የደቡብ ሱዳን መንግስትም ይሁን የአማጽያን ቡድኑ እዚህ ጥቃት ውስጥ የሉበትም ነው ያለው። ገና አስቀድሞ በጉዳዩ ላይም ማጣራት ሳይደረግ ይህ ራሱ ሌላ ማጣራት የሚፈልግ ነው የሚሆነው። ከዚህ አደጋ አስቀድሞ በአካባቢው የመከላከያ ሰራዊት ነበረ። የመከላከያ ሰራዊት ከአካባቢው ማህበረሰብ ጋር በመጋጨቱ ምክንያት ከአካባቢው እንዲወጣ ተደርጓል። ከአካባቢው ከድንበር አካባቢው ርቆ ወደ ጋምቤላ ከተማም አካባቢ በአብዛኛው እንዲሰፍር ተደርጓል። ይህ ደግሞ አደጋው በተፈጸመበት ጊዜ
በቦታው ፈጥኖ እንዳይገኝና ምላሽ እንዳይሰጥ እንዳደረገው የሚናገሩ ብዙዎች ናቸው። ይህ የኢትዮጵያ መንግስት በዝርዝር ሊያብራራው የሚገባ ነው። የአካባቢው ሚሊሻና ልዩ ኃይል የሚባል አለ። ይህ የአካባቢው ሚሊሻና ልዩ ኃይል ደግሞ ትጥቅ እንዲፈታ ተደርጓል ቀደም ባሉት ጊዜያት። የዚህ ምክንያቱ እንደ ኢትዮጵያ መንግስት ባለስልጣናት ገለጻ በአካባቢው በአኝዋክና በኒዌር ጎሳ መካከል ግጭት ስለሚፈጠር እነዚህ ሰዎች መሳሪያ ከታጠቁ እርስ በርሳቸው ግጭት በሚነሳ ጊዜ ይጎዳዳሉ የሚል እንደሆነ ተነግሯል። ይሁንና ግን የድንበር አካባቢ ጸጥታን ሳያረጋግጡ ሰዎችን ትጥቅ በማስፈታት ለእንዲህ አይነቱ አደጋ ማጋለጥ ሊብራራ የሚገባው ጉዳይ ነው። በአካባቢው የነበሩትን ሌሎች ነዋሪዎችም ጭምር ከጸጥታ ሰራተኞቹ በተጨማሪ ነዋሪዎቹንም ጭምር ትጥቅ በማስፈታት በዚህ አደጋ ወቅት ራሳቸውን ፈጽሞ መከላከል የማይችሉበት ደረጃ ላይ ደርሰው ነው የታዩት። እንግዲህ ይህን የመሳሰሉ ጉዳዮች መልስ የሚፈልጉ ናቸው። ከዛ ባሻገር በዚህ ጉዳይ ላይ ደቡብ ሱዳን ከሚገኙ አንዳንድ ምንጮቻችን ጋር በጋራ በመሆን ያሰናዳነው ሪፖርት እዚሁ ድረገጻችን wazemaradio.com ላይ ይገኛል። ልትከታተሉት ትችላላችሁ። በጉዳዩ ላይ ያሉ አዳዲስ መረጃዎችንም ጨምረን ወደ እናንተ የምናደርስ ይሆናል። ወደ ቀሪ ሪፖርቶቻችን ወስዳችኋለሁ። የውጭ ሀገር ዜግነት ኖሯቸው በኢትዮጵያ መንግስት በቁጥጥር ስር የሚውሉ ሰዎች ከሚደርስባቸው እንግልትና ሰቆቃ ባሻገር የኢትዮጵያ መንግስት ከሌሎች ሀገራት የሚቀርብለትን ጥያቄ የሚያዋድቅበት አንድ ድል አለው። አንዳርጋቸው ጽጌን ጨምሮ የተለያዩ የኢትዮጵያ መንግስት እጅ ያሉ እስረኞች የዚሁ አሰራር ሰለባዎች ናቸው። እስረኞቹ የዲፕሎማቲክ ኮንሱላር አገልግሎት እንዳያገኙ መከልከል፣ መገደብና መከራከር ያስችላል የኢትዮጵያ መንግስት። ለመሆኑ የአሰራር ከየት መጣ? ይህን የተመለከተ ጥንቅራለን እንደሚከተለው ይቀርባል። ኢትዮጵያ የቆንስላ ግንኙነቶችን የሚመለከተውንና በእንግሊዝኛው አጠራር ቪየና ኮንቬንሽን ኦን ኮንሱላር ሪሌሽንስ ተብሎ የሚታወቀውን ዓለም አቀፉን ድንጋጌ ካለማጽደቋ ጋር ተያይዞ ብዙ አወዛጋቢ ነገሮች ይነሳሉ። በኢትዮጵያ ከሽብርተኝነት፣ ብሔራዊ ደህንነት፣ ከሰራተኛ ቅጥርና አያያዝ እንዲሁም ከመሬትና ኢንቨስትመንት ጋር በተያያዘ በተለያዩ የውጭ ሀገር ዜጎች ከመንግስትና ግለሰቦች ጋር ክርክር ሲገቡና ጉዳያቸውን በፍርድ ቤት ሲታይ ችግሮች ሲፈጠሩ ይታያል። የተጠርጣሪ የውጭ ሀገር ዜጎች የቆንስላ መብት ጥያቄዎች በሚነሱበትና ኤምባሲዎችና መንግስታት ተጠርጣሪ ወይም ፍርደኛ ዜጎቻቸው በዓለም አቀፍ ሕግጋትና መርሆች መሰረት ተገቢውን ሰብአዊ መብት እንዲከበርላቸው በተደጋጋሚም የመጎብኘት መብት እንዲኖራቸውና የተፋጠነ ፍትህም እንዲያገኙ መጎትጎት ይጀምራሉ። አገሪቱ የቪየናን ድንጋጌ አለማጽደቋ የሚያስከትለው ዲፕሎማሲያዊ አንድምታና የአገሪቱ አፍትህ ስርዓት ድክመት ቁልጭ ብሎ የሚታየውም ያኔ ነው። እዚህ ላይ የኢትዮጵያ መንግስት የቪየናውን ዓለም አቀፍ የቆንስላ ኮንቬንሽን ያልፈረመው ለምን ይሆን የሚል ጥያቄ ማንሳት ተገቢ ነው። ምንም እንኳን አስተማማኝ ምላሽ መስጠት ቢያስቸግርም በብሔራዊ የደህንነት ጉዳዮች ምክንያት መንግስት ተጠርጣሪዎችን ላልተወሰነ ጊዜ ለፍርድ ሳያቀርብ በቁጥጥር ስር አውሎ ለማቆየት እንዲያመቸው ነው ወይስ የፍትህ ስርዓቱ ደካማነት ዓለም አቀፍ መርሆችን ማሟላት የሚችሉበት ደረጃ ላይ እስኪደርሱ ድረስ ጊዜ እየገዛ ይሆን የሚሉ መላምቶች መሰንዘራቸው አይቀርም። እንደሚታወቀው የኢትዮጵያ መንግስት ላለፉት በርካታ ዓመታት በሽብርተኝነትና በሌሎች ወንጀሎች የጠረጠራቸውን የውጭ ሀገር ዜጎች በተለያየ ጊዜ ለእስር ዳርጓል። ምንም እንኳን ቁጥራቸውን በትክክል መናገር ቢያስቸግርም እስካሁንም ለፍርድ ሳይቀርቡ ለረጅም ጊዜያት በቁጥጥር ስር ያሉ የውጭ ዜግነት ያላቸው እስረኞች አሉ። በእርግጥ የአገሪቱ ህገ መንግስት ሰብአዊ መብት አንቀጾች ማንኛውም ታሳሪ በፍጥነት ለፍርድ የመቅረብ፣ በጠበቃ የመወከል፣ በቤተሰብም ሆነ ሌሎች ጉዳይ የሚመለከታቸው አካላት የመጎብኘትና የተፋጠነ ፍትህን ማግኘት የመሳሰሉ ሰብአዊ መብቶች እንዳሉት ቢደነግጉም መብቶቹ ግን በአግባቡ ተፈጻሚ እንደማይሆኑ ይታያል። የኢትዮጵያ መንግስት ይህን ዓለም አቀፍ ድንጋጌ አለመፈረሙ በተለያዩ ምክንያቶች የሚያስራቸውን የውጭ ሀገር ዜግነት ያላቸውን ሰዎች ላልተወሰነ ጊዜ ፍርድ ቤት ሳያቀርብ ለማቆየት እንዳገዘው መታዘብ ይቻላል። ከነዚህም መካከል የኖርዌይና የእንግሊዝ ዜግነት ያላቸው ከኦጋዴን ነፃ አውጪና ከጋምቤላ ነፃ አውጪ ድርጅቶች እንዲሁም ከሰብአዊ መብት ተሟጋች ድርጅቶች ጋር በተያያዘ ምክንያት ለእስር የተዳረጉና ቅጣትም የተወሰነባቸው ትውልድ ኢትዮጵያውያን ይገኙበታል። ከጥቂት ዓመታትም በፊት ሁለት ስዊድናውያን ጋዜጠኞች ከኦጋዴን ነፃ አውጪ ግንባር ጋር በመተባበር ያለ ህጋዊ ፈቃድ በህገወጥ መንገድ ወደ ኦጋዴን ገብተዋል በሚል ወንጀል ተከሰው ለበርካታ ወራት በስር ከከረሙ በኋላ የስዊድን መንግስት ባደረገው ብርቱ ዲፕሎማሲያዊ ጥረት መፈታታቸው ይታወሳል። የአኟክ ተወላጅ የሆኑት የቀድሞ የጋምቤላ ክልል ፕሬዝዳንት ኦኬሎ ኦኳይ
ደቡብ ሱዳን ጁባ ከተማ ላይ እንደ አውሮፓውያን አቆጣጠር በ2014 በደቡብ ሱዳን የጸጥታ ኃይሎች ከታሰሩ ጀምሮ በጸረ ሽብር አዋጁ መሰረት መንግስትን በኃይል የመገልበጥና የጋምቤላን ክልል በኃይል የመገንጠል ሴራ ክሶች ተመስርተውባቸው በሆነ ይገኛሉ። እስካሁንም የፍርድ ውሳኔ ሳያገኙ በእስር በመማቀቅ ላይ ናቸው። በስደት ከቆዩ በኋላ የኖርዌይ ዜግነት የያዙት አቶ አኩኬሎ ጉዳይ በአሁኑ ጊዜ እንደ አቶ አንዳርጋቸው ጽጌ ሁሉ በኖርዌይና በኢትዮጵያ መንግስት መካከል በዓለም አቀፍ የቆንስላ ግንኙነቶች ላይ የተደነገጉ የታሳሪ የውጭ ዜጎች መብቶች ጉዳይ እንዲነሱ ማድረጉ አልቀረም። የኖርዌይ መንግስት በአቶ አኩኬሎ ጉዳይ ጣልቃ እንዲገባ ግፊቶች ቢደረጉበትም ልክ እንደ እንግሊዝ መንግስት ሁሉ በሌላ ሀገር የፍትህ ሂደት ውስጥ ጣልቃ እንደማይገባ ግልጽ አድርጓል። ከኖርዌይ ውጭ ጉዳይ ሚኒስትር የተገኙ መረጃዎች እንደሚያሳዩት የኖርዌይ ኤምባሲ ባለፈው ዓመት አቶ አኩኬሎን እንዳይጎበኝ በተደጋጋሚ እገዳ ተጥሎበታል። የኖርዌይ መንግስት በአቶ አኩኬሎ እስር የመጀመሪያ ሳምንታት ተፈቅዶለት የነበረውን የመጎብኘት መብትም ባልታወቀ ምክንያት ተመልሶ እንደተነጠቀ ይገለጻል። ከዚህም በተጨማሪ ታሳሪው በፖሊስ ምርመራ ወቅት ኢሰብአዊ ግርፋት ተፈጽሞባቸው ሊሆን ይችላል የሚል ጥርጣሬ እንዳለው ሲገልጽ ይደመጣል። የኢትዮጵያ መንግስት አቶ አንዳርጋቸውን በእንግሊዝ ኤምባሲ ኃላፊዎችና ሌሎች ባለስልጣናት በቶሎ እንዲጎበኙ ያላደረገውና ጥያቄው ከቀረበለትም በኋላ ነገሩን ሲያጓተት የታየው ይህንኑ ዓለም አቀፍ ስምምነት ባለመፈረሙ አጣዳፊ አስገዳጅ ሁኔታ እንደሌለበት በማመን እንደሆነ ይገመታል። ቆንስላዎች በተወከሉበት ሀገር ያሉ ዜጎቻቸውንና ድርጅቶቻቸውን ጥቅምና ደህንነት ለማስጠበቅ የየሀገሩ ሕግ በሚፈቅደው መሰረት በፍርድ ቤት ለተከሰሱ ወይም በሌሎች መንግስት ተቋማት ጉዳይ ላለባቸው ዜጎቻቸው የሕግ ጥብቅና የማቆም መብት አላቸው። በቪየና ድንጋጌ መሰረት ስምምነቱን ያጸደቁ ሀገሮች የውጭ ሀገር ዜጎችን በተለያዩ ምክንያቶች በሚያስሩ ጊዜ ወዲያውኑ ለሚመለከተው ቆንስላ እንዲያሳውቁም ግዴታ ጥሎባቸዋል። ባለፈው ጥር የሥራ ዘመናቸውን ጨርሰው የተሰናበቱት የእንግሊዙ አምባሳደርና የእንግሊዝ የሕግ መወሰኛው ምክር ቤት የተወሰኑ አባላት አቶ አንዳርጋቸውን ለመጎብኘት የተፈቀደላቸው አቶ አንዳርጋቸው ከተያዙ ከአንድ ዓመት በኋላ ነበር። አምባሳደሩ በሥራ ዘመናቸው መጨረሻ ላይ ለአንድ የአገር ውስጥ መጽሔት በሰጡት ቃለ ምልልስ በ18 ወራት ውስጥ በመንግስት ፈቃድ 6 ጊዜ ብቻ ታሳሪው እንደጎበኛቸው ቢናገሩም ስለ ጤንነት ሁኔታቸው ግን ምንም ፍንጭ ሰጥተው አያውቁም። የኢትዮጵያ መንግስት በኃይል ለመጣል በኤርትራ የሚንቀሳቀሰውና በመንግስት በሽብርተኛነት የተፈረጀው ግንቦት 7 ከፍተኛ አመራር የነበሩት አቶ አንዳርጋቸው እንደ አውሮፓውያን አቆጣጠር በ2014 በየመን ጸጥታ ኃይሎች ቁጥጥር ስር እንደዋሉ ለኢትዮጵያ መንግስት ተላልፈው የተሰጡት ወዲያውኑ ነበር። የዴቪድ ካሜሮን መንግስት በዓለም አቀፍ የሰብአዊ መብት ድርጅቶችና እንግሊዛውያን የአቶ አንዳርጋቸውን ጉዳይ በአግባቡ አልተከታተለም የሚል ጠንካራ ወቀሳና ግፊት ሲደረግበት ቆይቷል። የተሳሪው ቤተሰቦችም በኢትዮጵያ መንግስት ላይ ተጽዕኖ በማድረግ አቶ አንዳርጋቸውን ከኢሰብአዊ አያያዝ እንዲታደጋቸው ተከታታይ አቤቱታዎችን አቅርበዋል። የኢትዮጵያ የዜግነት ሕግ ድርብ ዜግነትን መያዝ አይፈቅድም። በመሆኑም አቶ አንዳርጋቸውም ሆኑ አቶ አኩኬሎ በታሰሩበት ጊዜ የውጭ ዜግነት የነበራቸው በመሆኑ እንደ ውጭ ሀገር ዜጎች መታየታቸው የግድ ነው። ያም ሆኖ ኢትዮጵያ የቪየናውን ድንጋጌ ባለመፈረሟ ታሳሪዎቹ መብቶቻቸውን በአግባቡ እንዳይጠቀሙ አድርጓቸዋል። ተሰናባቹ የእንግሊዝ አምባሳደርን በሰጡት ቃለ ምልልስ ኢትዮጵያ ዓለም አቀፉን የቪየና ድንጋጌ አለመፈረሟ ችግር ፈጣሪ እንደሆነ በተዘዋዋሪም ቢሆን ጠቁመው ነበር። ሌላው የኢትዮጵያ መንግስት የቪየና ድንጋጌ ላለመፈረሙ እንደ ታሳቢ ምክንያት ሊቀርብ የሚችለው የፍትህ ስርዓቱ ከፍተኛ አቅም ማነስ ችግር ያለበት መሆኑ ነው። በተለይ የውጭ ዜጎችን የሚመለከቱ ጉዳዮች ሲያጋጥሙት ደግሞ የፍርድ ሂደቱ የተጓተተና ደረጃውን ያልጠበቀ መሆኑ በተደጋጋሚ ታይቷል። ተሰናባቹ የእንግሊዝ አምባሳደር የፍትህ ስርዓቱን ተቋማዊ ድክመት በተደጋጋሚ መታዘባቸውን ለአገር ውስጥ ፕሬስ በሰጡት ቃለ ምልልስ አልሸሸጉም። የአገሪቱ ፍርድ ቤቶች ዳኞችን ቶሎ መቀያየርና ተሞልቶ አለመገኘት፣ በአቃቤ ሕግም በኩል ማስረጃ የማሰባሰብ ድክመትና አፋጣኝ ውሳኔ ባለመስጠት በመሳሰሉ ውስብስብ ችግሮች እንደተተበተቡ የአደባባይ ሚስጥር ነው። ኢትዮጵያ የቪየናውን የቆንስላ ግንኙነቶች ድንጋጌ አጽድቃ ቢሆን ኖሮ የፍትህ ስርዓቷና ፍርድ ቤቶቿ በድንጋጌው የሚጠበቅባቸውን ዓለም አቀፍ ግዴታዎች ማሟላት ይችሉ ነበር የሚለው ጥያቄ አጠራጣሪ የሚሆነውም ለዚሁ ነው። እንደ አውሮፓውያን አቆጣጠር በ1963 የተደነገገው የቪየና የቆንስላ ግንኙነቶች ድንጋጌ 177 ሀገሮች አጽድቀው የህጋቸው አካል አድርገውታል። ከአፍሪካ ቀንድ ሀገሮችም ከደቡብ ሱዳንና ከኢትዮጵያ በስተቀር ኤርትራና ሶማሊያን ጨምሮ ሁሉም ሀገሮች አጽድቀውታል። ግብፅም እንዲሁ ድንጋጌውን መፈረም ብቻ ሳይሆን አጽድቃ ተግባራዊ አድርገዋለች። እንደሚታወቀው የቪየና ድንጋጌ የሚያጸድቁ ሀገሮች የሚፈልጓቸውን የተወሰኑ አንቀጾች ለይተው ያለመቀበል ወይም በእንግሊዝኛው የሪዘርቬሽን መብት አላቸው። ኢትዮጵያ ከናካቴው ድንጋጌውን መፈረም አለመፈለጓ አነጋጋሪ የሚሆነውም ለዚህ ነው።
ኢትዮጵያ በሕግ ጥላ ስር ያሉ ሰዎች ጠበቃ የማግኘትና ለረጅም ጊዜ በተናጠል ከመታሰር የመጠበቅ የመሳሰሉ መብቶችን ያከተተውን ዓለም አቀፉን የሲቪልና የፖለቲካ መብቶች ድንጋጌና ተዛማጅ ዓለም አቀፍ ሰነዶች አጽድቃ የሕግ አካል ካደረገቻቸው በርካታ ዓመታት ተቆጥረዋል። እንግሊዝ ለኢትዮጵያ ከፍተኛ የልማት እርዳታ ከሚለግሱ ምዕራባውያን ሀገሮች መካከል ከቀዳሚዎቹ ተርታ ላይ የምትገኝ ናት። ሁለቱ መንግስታት በዓለም አቀፉ የጸረ ሽብር ጦርነት ዙሪያም ትብብር ያደርጋሉ። የእንግሊዝ መንግስት በአፍሪካ ቀንድ መረጋጋት እንዲሰፍን ስለሚፈልግና ለቀጠናው መረጋጋትም ከፍተኛ የህዝብ ቁጥርና ግዙፍ ጦር ሰራዊት ባለቤት የሆነችው ኢትዮጵያ ቁልፍ ሚና እንደምትጫወት ስለሚያምን የኢህአዴግ መራሹን መንግስት ግንባር ቀደም አጋር ሆኖ መቆየት እንደሚፈልግ በሰፊው ይታመናል። ምንም እንኳ የአቶ አንዳርጋቸው ጽጌ አያያዝ ጉዳይ ከዲፕሎማቶች ባሻገር በከፍተኛ ባለስልጣናት ደረጃም ካሁን በፊት ውይይቶች እንደተደረጉበት ቢታመንም ከውስጥ ለውስጥ ዲፕሎማሲያዊ ልምምጥ አልፎ ለሁለቱ ሀገሮች ግንኙነት መሻከር ምክንያት የሚሆን ልዩነት ግን በይፋ ታይቶ አይታወቅም። ሁለቱ መንግስታት ካላቸው ጥብቅ ግንኙነት አንጻር ወደፊትም ይታያል ተብሎ እንደማይጠበቅ በርካታ ታዛቢዎች ይስማሙበታል። እያደመጣችሁ ያላችሁት የዋዜማን ራዲዮ ነው። በመካከለኛው ምስራቅ የተፈጠረው ቀውስ በርካታ የዓለም ክፍሎች ላይ ቀጥተኛና ተዘዋዋሪ ተጽዕኖ ማሳደሩ አልቀረም። በእስልምና ስም በሚንቀሳቀሰው አይኤስ ነውጠኛ ቡድን ተከታይ የሽብር ጥቃቶች መፈጸሙን ተከትሎ በሁኔታው ያተረፉና አጣብቂኝ ውስጥ የሚወደቁ ሀገሮች አሉ። በኢራንና በሳውዲ መካከል ያለው ክፍለ አህጉራዊ ሽኩቻ ሲታከልበት ደግሞ ጉዳዩን የበለጠ ያወሳስበዋል። ሱዳን በግርግሩ ካተረፉ ሀገሮች አንዷ ናት። ኤርትራም ቢሆን ከመገለል ሊታደጋት የሚችል ሙከራ አድርጋለች። ሱዳን ወዳጅነቷን ከኢራን ጋር አቋርጣ ወደ ሳውዲ ፊቷ ማዞሯ ጎረቤቶቿን ኢትዮጵያንም ሆነ ኤርትራን ባልጠበቁት ተጽዕኖ ስር እንዲወድቁ አድርጓቸዋል። ሶማሊያና ጅቡቲ ወትሮም ከሳውዲ ጋር የጠበቀ ወዳጅነት አላቸው። ኤርትራ አሰላለፏን ለማስተካከል ጊዜ አልወሰደባትም። ሳውዲ በኤርትራ የአሰብ ወደብ የጦር መንደርደሪያ ማግኘቷን ተከትሎ ለረጅም ዓመታት የሳውዲ የዋሃቢ እምነት መስፋፋትን ስትፋለም ለነበረችው ኢትዮጵያ ጉዳዩ ትልቅ ራስ ምታት ሆኗል። ኢትዮጵያን በሳውዲ ተጽዕኖ ስር ለማንበርከክ ረዘም ላለ ጊዜ በሳውዲ በኩል የተደረገው ሙከራ ምንም ውጤት አላመጣም ባይባልም ከሃይማኖታዊ ጉዳይነት ይልቅ የበረታ የጂኦፖለቲካል ሽኩቻ መሆኑ የአደባባይ ሀቅ ነው። በሳውዲ የሚደገፉ የእምነት ተቋማትን በማስፋፋትና የሰብአዊ አገልግሎት በመስጠት ሳውዲ አረቢያ በተለሳለሰ ዲፕሎማሲ ኢትዮጵያን በተጽዕኖ ስር ለማንበርከክ ብዙ ጥራለች። በ1970ዎቹ ለሻዕቢያና ለወያኔ ተዋጊዎች የጦር መሳሪያና የገንዘብ ድጋፍ በማድረግ ከኢትዮጵያ ጋር የከረረ ውዝግብ ውስጥ የነበረችው ሳውዲ የሰሞኑ እንቅስቃሴዋ ኢትዮጵያን ለማንበርከክ ያነጣጠረ ይሁን አይሁን ገና አለየለትም። ቢያንስ ኢትዮጵያ በአካባቢው ሀገሮች ላይ ተጽዕኖ ማሳረፍ እንዳትችልና የሳውዲን እንቅስቃሴ በማናቸውም በኩል እንዳታስተጓጉል በቀለበት ውስጥ ማስገባት ሌላው አጀንዳዋ ሊሆን እንደሚችል አስተያየት የሚሰጡ አሉ። ልብ በሉ፣ ሽኩቻው በዋነኝነት በኢራንና በሳውዲ መካከል ቢሆንም ሳውዲ ዋና ትኩረቷ በቀይ ባህርና በኤደን ባህረ ሰላጤ ኢራን ድርሽ እንዳትል በማድረግ ተጽዕኖ መፍጠር ነው። ይህን ውጥኗን ለማሳካት ኤርትራና ሱዳን ቁልፍ ሚና ይጫወታሉ። ለኢትዮጵያ የኢኮኖሚ ድጋፍ በማድረግ ለማባበል መሞከር ለረጅም ጊዜ የሚሰራ ስትራቴጂም አይደለም። በኢትዮጵያ በኩልም ከሳውዲ እግር ስር መንበርከክ ክብርን ብቻ ሳይሆን ህልውናን የሚፈታተንም ጭምር መሆኑ ይታወቃል። ሳውዲ በኢትዮጵያ ላይ ስርወ መንግስት የመቀየር እንጂ የወዳጅነት አቋም የላትም የሚለው አስተያየት ብዙዎች ነው። የሳውዲና የሱዳን የሰሞኑ ጫጉላ ለኢትዮጵያ ሹማምንት የስጋት ምንጭ መሆኑን ለስርዓቱ ቅርበት ያላቸው ዲፕሎማቶች ሹክ ማለት ከጀመሩ ሰንብተዋል። የሱዳኑ ፕሬዝዳንት ኦመር ሐሰን አልበሽር በዓለም አቀፉ የጦር ፍርድ ቤት ICC እስር ሲቆረጥባቸው የአፍሪካ ህብረትን በማስተባበር ከጎናቸው በመቆም ኢትዮጵያ ሱዳንን ወዳጅ ለማድረግ ሞክራለች። ሱዳንና ህወሓት ገና ከትጥቅ ትግሉ ወቅት ጀምሮ ወዳጅ ሆኑ እንጂ ህወሓት ወደ ስልጣን ከመጣ ወዲህ ግንኙነቱ በውጣ ውረድ የታጀበ ነበር። ያለፉትን 10 ዓመታት ግንኙነቱ እየተሟሟቀ የመጣ ሲሆን ኢትዮጵያ ከኤርትራ ጋር በገባችው ጦርነት ሳቢያ አዲስ አበባ ከካርቱም መዛመዱ ሳይሻል አይቀርም የሚል አቋም ይዛለች። ያም ሆኖ ካርቱምና አስመራም የራሳቸውን የፍቅር ቄጤማ የሚቀነጣጥሱበት ጓሮ ቢጤ ያላቸው። ከሱዳን ጋር መጣላት ለአስመራ ከሚፈጥረው ልዩ ዕድል በተጨማሪ
የኢትዮጵያ ታጣቂ አማጽያን በሱዳን በኩል ቦታ ያገኛሉ የሚለው ስጋትም አለ። የአባይ ውሃ አጠቃቀም በተለይ የህዳሴውን ግድብ በተመለከተ ሱዳን በአቋሟ እንድትጸና ኢትዮጵያ ለሱዳን እየተጠየቀችውን ሁሉ ከማድረግ የምትቦዝንበት ጊዜ አይደለም። ስለዚህ ሱዳን ከኢትዮጵያ የጠየቀችውን ሁሉ የምታገኝበት በታሪኳ አልፎ አልፎ ብቻ ያገኘችውን በኢትዮጵያ ላይ ተጽዕኖ የማሳደር ዕድል የፈጠረላት ሆኗል። በድንበር ማካለል ጉዳይ ኢትዮጵያ የተለሳለሰ አቋም መያዟም ከዚሁ ጋር የተያያዘ ሊሆን ይችላል። ሱዳንን በጥንቃቄ በመያዝ ከሳዑዲ አረቢያ ጋር ቢያንስ በሩቁ ተባባሪ መስሎ ለመታየት እየጣረ ያለው የኢትዮጵያ መንግስት የውጭ ጉዳይ ፖሊሲ ግርታ ገጥሞታል። አርጋዋሽኔ ለዋዜማ ራዲዮ። ያደመጣችሁ ያላችሁት የዋዜማን ራዲዮ ነው። ወደ ሌላው ዘገባችን ልውሰዳችሁ። ካንሰር በአመዛኙ ኑሮ የተመቻቸው ሰዎች የጤና እክል ተደርጎ ይወሰድ ነበር ለረጅም ጊዜ። ነገሩ መጠነኛ እውነትነት አለው። ይሁንና በየትኛውም የኑሮ ደረጃ ያሉ ቁጥራቸው የትየለሌ የሆነ ኢትዮጵያውያን በተለይም ደግሞ ሴቶች የዚሁ የካንሰር የጤና እክል ተጠቂዎች ናቸው። በዚህ ጉዳይ ላይ ዳንኤል ድርሻ ያዘጋጀውን ዘገባ መሰሉ ንጉስ እንደሚከተለው ታቀርበዋለች። በኢትዮጵያ በየዓመቱ የ44000 ዜጎቻችን ህይወት በካንሰር ይቀጠፋል። መንግስት እንደሚለው 70000፣ ጥናቶች እንደሚጠቁሙት ደግሞ 150000 አዳዲስ የካንሰር ታማሚዎች በየዓመቱ ይመዘገባሉ። ችግሩ የከፋ እንጂ የተሻለው ላለመሄዱ በርካታ ምክንያቶች ይጠቀሳሉ። በአህጉራችን 1/3 የካንሰር ተጠቂ ህይወትን የሚያጣው በህክምና ማጣት ነው። የሁሉም ካንሰር አይነቶች መነሻ ሰበቡ ይህ ነው ተብሎ መደምደም ባይቻልም ከባድ ኢንፌክሽንና ትንባሆ ቀዳሚውን ስፍራ ይይዛሉ። በ2050 በህዝብ ብዛት በዓለም 9ኛ ደረጃ ትይዛለች የተባለችው ባለ 96 ሚሊዮኗ ኢትዮጵያም የካንሰር ስርጭት አድማስ ሰፍቷል። የፖሊሲ አውጪው ትኩረት አለመስጠት፣ የመከላከልና ቁጥጥር መላላት፣ የህዝብ ግንዛቤ ማነስ ስርጭቱ በሚቻልበት መጠን እንዳይቀንስ ሰበብ ሆኗል። ማቲያስ ወንዱ የኢትዮጵያ ካንሰር ማዕከልን መሰል ተቋማት እንቅስቃሴ ሳይዘነጋ በኢትዮጵያ በብሔራዊ ደረጃ ከሚመዘገበው የሞት መጠን የ5.8% መንስኤ ካንሰር ነው። ከ3 ሟቾች ውስጥ 2 ሴቶች መሆናቸው ደግሞ ይበልጥ ያሳዝናል። በሀገሪቱ ከፍተኛ ስርጭት ያለው የጡት ካንሰር ሲሆን 30.2% ነው። ተከታዩን ደረጃ የሚይዙት የማህፀን ወይም ሰርቪክስ 13.4% እና የደንዳኔ ወይም ኮሎሬክታል 5.7% ናቸው። ስለ ሁኔታው አሳሳቢነት ከሰሞኑ ለቱርክ የዜና ተቋም ያብራሩት በጤና ጥበቃ ሚኒስቴር የካንሰር ክትትልና ቁጥጥር አማካሪ ዶክተር ኩኑዝ አብደላ መንግስት የ5 ዓመት የካንሰር እቅድ አውጥቶ ለለውጥ እንደሚተጋ ገልጸዋል። ዶክተር ኩኑዝ በቀጣይ 5 ዓመት የሚፈጸመው ብለው የዘረዘሯቸው ከ10 ዓመት በፊት በሌሎች ሽማምንት የተነገሩ ነገር ግን ስራ ላይ ያልዋሉ ናቸው። ለአብነት ያህል በሀገሪቱ 5 የተለያዩ ዩኒቨርሲቲዎች የካንሰር ማዕከላት እንደሚቋቋሙ ከተገለጸ በርካታ ዓመታት ተቆጥሯል። ዶክተር ኩኑዝም በቀጣዩ 5 ዓመት የመንግስት እቅድ በ5 ዩኒቨርሲቲዎች የካንሰር ማዕከላት ይቋቋማሉ ነው የሚሉት። እስካለፈው የካቲት አንድ ለእናቱ ሆኖ የቆየው ጥቁር አንበሳ ሆስፒታል ግቢ ውስጥ ያለው የካንሰር ማዕከል ነው። የካንሰር ተጠቂ እንደሆኑ ከታወቀላቸው ሰዎች እንኳን ከ1% የሚበልጡት ህክምና ማግኘት አልቻሉ። የባለሙያዎች እጥረት፣ የመሳሪያዎች አለመኖርና ያሉትን ማርጀት፣ የቦታ ጥበት ወዘተ በጋሬጣነት ይጠቀሳሉ። የአንድ ሲቲ ስካነር እና የአንድ ኤምአርአይ ስካነር ባለቤቱ ይህ ማዕከል የሚገኝበት የጥቁር አንበሳ ሆስፒታል ካለው 600 አልጋ 18ቱ ብቻ ነው ለካንሰር ክፍሉ የተመደበው። ከ201 ዶክተሮች በተጠቀሰው ክፍል ሲያገለግሉ የቆዩት 2 ሄሞቶሎጂስት፣ 4 ሜዲካል ኢንኮሎጂስት፣ 4 ሬዲዮቴራፒ ሰጪዎች ናቸው። ለህፃናት ካንሰርም 1 ዶክተር። በትልቁ የካንሰር ማዕከል ውስጥ ቢያንስ በአመት 250,000 ታማሚዎችን የሚከታተሉት እነዚህ ባለሙያዎች ናቸው። ማዕከሉ መድረስ ያቃታቸው በርካታዎች የህክምና ክትትላቸው ከባህል መድኃኒት ሳይዘል ህይወታቸው ያልፋል። የካንሰር ምርመራ የጀመሩ የግል ክሊኒኮችና ሆስፒታሎች ክፍያ ለብዙሃኑ ኢትዮጵያዊ የሚቀመስ አይደለም። ለካንሰር ማቅለያ በእርዳታ የሚበረከተው ገንዘብ ቀላል አይደለም። ከጥቂት ዓመታት በፊት በወጣ አንድ መረጃ ብቻ የሚከተሉት ተዘርዝረዋል። መድኃኒት አምራቹ ግላክሶስሚዝክላይን ብሔራዊ የካንሰር ቁጥጥርና ረቂቅ አዋጅና ህትመት ወጪ ለጤና ጥበቃ ሚኒስቴር ከ$2 ሚሊዮን ላይ ለግሷል። ብሪስቶል ማየርስ ፋውንዴሽን ከ$1.2 ሚሊዮን በላይ ፈቅዷል። ፔፕፋር ከማህፀን ካንሰር ጋር በተያያዘ $1 ሚሊዮን ሰጥቷል። አሜሪካን ካንሰር ሶሳይቲ በማቲያስ ወንዱ ፋውንዴሽን በኩል ለግንዛቤ ማስጨበጫ $40,000 አበርክቷል። ዓለም አቀፍ የአቶሚክ ኤጀንሲ በዩኒቨርሲቲዎች ይገነባሉ ለተባሉ ማዕከላት $2.2 ሚሊዮን ለቋል። ጄነራል ኤሌክትሪክ $500,000 በዲያስፖራዎች ይገነባል ተብሎ ለነበር የካንሰር ማዕከል ኮርዴድ ግሎባል $600,000 ግራውንድስ ፎር ሄልዝ $200,000 ሰጥቷል። የካንሰር ህክምና ክትትል ግን ባለበት ይረግጣል።
መንግስት በተመረጡ የፌደራልና የክልል ሆስፒታሎች የካንሰር ታማሚዎች ምዝገባ ቁጥጥርና ክትትል እንዲሁም የመድኃኒት ዕደላ ጀምሯል። በ2008 ዓመተ ምህረት መንግስት በመቀሌ፣ ጎንደር፣ ጅማ፣ ሐዋሳና ሐሮማያ ዩኒቨርሲቲዎች ይከፈታሉ ካላቸው የካንሰር ማዕከላት አንዳቸውም ተግባራዊ ያልሆኑም። የሰርቪካል ካንሰር ክትትል ጣቢያዎች ከ25 ወደ 135 ያድጋሉ ቢባልም ከዚህም ግማሹ እንኳን አልተሳካም። የበጎ አድራጎት ተቋማት ድጋፍ ሳይለየው በጥቁር አንበሳና በጤና ጥበቃ አማካኝነት በአዲስ አበባ ወረዳ 8 አዲስ የካንሰር ተቋም ተከፍቷል። አዲሱ ማዕከል በቀን ከ85 ታማሚዎች በላይ ክትትል ባያደርግም ለተዳፈነው የካንሰር ህመምተኞች ጭላንጭል ተስፋ ሳይፈነጥቅ አይቀርም። ያደመጣችሁ ያላችሁት የዋዜማን ራዲዮ ነው። በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ እንደ አውደ ዓመት ጊዜዎች ተጠባቂ ጊዜ የለም። የሙዚቃ ስራን ለገበያ ለማቅረብ አንጋፋ የሚባሉ አቀንቃኞች ሳይቀሩ የሙዚቃ አልበሞቻቸውን ለአድማጭ ጆሮ የሚያደርሱት እነዚህን በዓላት ታከው ነው። የዘንድሮ የትንሳኤ በዓልም እንደከዚህ ቀደሞቹ በጥበባዊ ስራዎች ሊያሸበርቅ ቀናት ብቻ ቀርተውታል። በሙዚቃው ሰፈር ያሉ ሰዎች እስከ 7 የሚደርሱ አልበሞች ለፋሲካ ይደርሳሉ የሚል ግምት ቢኖራቸውም ጣጣቸው አልቆ በእርግጠኝነት ለመለቀቅ ጊዜ እየጠበቁ ያሉት 5 አካባቢ ናቸው። ስራቸውን ለሙዚቃ አፍቃሪያን ከሚያደርሱት ዘፋኞች መካከል በመጀመሪያው ረድፍ ያሉት ጸደኒያ ገብረ ማርቆስና ሄኖክ ማህሪ ናቸው። ከወጣቶቹ የዘውድ አኩስቲክ ባንድ መስራቾች ሳሚዳንና ተቀማጭነቱን በስዊድን ያደረገው ዳንኤል ለማም እንደዚሁ ይጠበቃሉ። ለፋሲካ ይጠበቁ ከነበሩት ጃኖች እስካሁን በይፋ የተነገረ ነገር የለም። ቴዲ አፍሮና ጎሳዬ ተስፋዬ እንደዚሁም ሄለን በርሄ አልበማቸው ለበዓሉ ይደርሳል ተብሎ ቢጠበቅም የሶስቱም አልበሞች ለበዓለ ትንሳኤ እንደማይወጡ ምንጮች ለዋዜማ ገልጸዋል። ቴዲ አፍሮ በሳምንቱ መጨረሻ ላይ በኦፊሴላዊ የፌስቡክ ገጹ አማካኝነት አዲሱን አልበሙን በማጠናቀቅ ላይ እንደሚገኝ ቢገልጽም እንደ ቅርብ ምንጮች ገለጻ ከሆነ አሁን ባለበት ደረጃ ስራውን ሙሉ ለሙሉ ተጠናቆ ለመውጣት 1 ወር ገደማ ጊዜ ያስፈልገዋል። ለፋሲካ ከስራዎቹ መካከል አንዱን በነጠላ ዜማ መልክ እንደሚያስደምጥም ይጠበቃል። አዳዲስ ዘፈኖች እየሰሩ የሚገኙት ጎሳዬና ሄለን ከአዲስ ዓመት በፊት ባሉት ወራት አሊያም ለዘመን መለወጫ ስራቸውን ይዘው እንደሚመጡ ይጠበቃሉ። ከ2 ዓመት በፊት በድንገት በሞት የተለየን የኢዮብ መኮንን የመጨረሻ ስራዎችም ከበዓሉ በኋላ ወዳሉት ወራት መገፋታቸውን እንደዚሁ የዋዜማ ምንጮች ይገልጻሉ። ለበዓሉ አልበማቸውን ወደ ገበያ ከሚያቀርቡት ድምጻውያን መካከል የድምጻዊት ጸደኒያ ገብረ ማርቆስን መጪ አልበምን በጨረፍታ ተመልክተናል። ከ12 ዓመታት ወዲህ ነው ጸደኒያ በአዲስ አልበም የመጣቸው። አንተነህ ኪዳኔ ያዘጋጀው ዘገባ መሰሉ ንጉስ እንደሚከተለው አይኔ ባሳፈሶ ሆዴ ቢባባ አላገኘው በቃ እንግዲህ ልጁ ካሁን ወዲህ ያን የፍቅር ግርማ ሲወጣው ጨለማ ሳቄን ስቀማ የዓመት ለጸደኒያ ገብረ ማርቆስ ስኬታማ ነበር። በ3 የተለያዩ ውድድሮች በሽልማት ተበሸበሽ ዓመቱ ገና እንኳን ተጋመሰ። አሁን ደግሞ አዲስ አልበሟን ለሙዚቃ አፍቃሪያን ለማድረስ ተፍተፍ እያለች ነው። የፍቅር ግርማ የሚል ስያሜ ያለው አልበሟ ለፋሲካ ይወጣሉ ተብሎ ከሚጠበቁ አልበሞች ከፍተኛ ግምት የተሰጠው ነው። የጸደኒያ አዲስ አልበም 11 ዘፈኖችን ያካተተ ሲሆን በእንግሊዘኛ ከተዜማው 1 ዘፈን በስተቀር ሙሉ ለሙሉ በአማርኛ ቋንቋ የቀረበ ነው። ከዘፈኖች ውስጥ የ9 ያሉን ዜማ ራሷ ጸደኒያ ያደረሰችው ሲሆን በሁለቱ ላይ ደግሞ ተሳትፎ አድርጋለች። ከእንግሊዘኛው ዘፈን በስተቀር ሁሉንም ዘፈኖች ያቀናበረው ህመም የተሰኘው ተወዳጅ ነጠላ ዜማውን ያቀናበረው አቤል ጳውሎስ ነው። ጥቁር አሜሪካዊ ኬያለን የእንግሊዘኛውን ድርሻ ወስዷል። የአብዛኞቹ ዘፈኖች ግጥሟ ደራሲ አንጋፋው ይልማ ገብረአብ ሲሆን ለሙዚቃ ስራ አዲስ የሆነው ፋሲል ከበደ 3 ግጥሞችን አዋጥቷል። ጸሐፊ ተውኔትና ገጣሚ ጌትነት እንየው 1 ስራ አበርክቷል። ጸደኒያ ለውድድር የላከቻቸውን ዘፈኖች በአልበሟ ቦታ ሰጥታቸዋለች። በ2007 ዓመተ ምህረት አህጉር አቀፍ የሆነው አፍሪማ ሙዚቃ ውድድር የተሳተፈችበትና በቤስት አፍሪካን ኮንቴምፖራሪ ዘርፍ ያሳጫት የፍቅር ግርማ የተሰኘው ዘፈን እንዲያውም የአልበሟ መጠሪያ መሆን እድል አግኝቷል። በካልጋው ጥሎኝ ሄደ የባባ በረረብኝ ወደ ደጅ
በ2008 ዓ.ም በተካሄዱት የአፕሪማ የለዛ አድማጮች ምርጫና የጉማ የፊልም አዋርድ ሽልማቶችን የሰበሰበችበት የትብዬ የተሰኘው ዘፈን ሌላው ተመራጭ ዘፈን ሆኗል። በገጣሚ ዮሐንስ ሞላ የተጻፈው የትብዬ ግሩም ዘነበና መሰረት መብራት የተወኑበት ሀሬት ለተሰኘው ፊልም ማጀባይነት የተዘፈነ ነበር። ጸደኒያ ከዘፈኖቿ ጭብጥ ባሻገር አልበሟን በአንድ ነገር ላይ እንዲያተኩር የምትፈልጋት መስልም። አልበሟ ከሬጌ እስከ ብሉዝ ከጃዝ እስከ ችክችካ ባሉ ዘፈኖች የተሞላ ነው። ከክራር እስከ ሊድና ቤዝ ጊታር ከፒያኖ እስከ ማሲንቆና ዋሽንት የሙዚቃ መሳሪያዎች ጥቅም ላይ ውለዋል። የሁሉም ነገር ድብልቅ ነው ትላለች ጸደኒያ ስለ አልበሟ አወቃቀር ለዋዜማ ስትናገር። ብዙ ኤሌክትሮኒክስ አይደለም፣ አኩስቲክ መሳሪያዎችን በብዛት ተጠቅሜያለሁ። ኦርጋኒክ ነው ማለት ይቻላል። በተቃራኒው የዘፈን ጭብጦቿ በአንድ ነገር ላይ የሚያጠነጥኑ ናቸው። ሚካና ነዋ ለተሰኙት የ5 ዓመት መንትያ ልጆቿ የዘፈነችው ዘፈን እንኳን በዋና ጭብጡ ማዕቀፍ ውስጥ የሚወድቅ ነው። እኔ ሁሌም ፍቅር ላይ ነው የማተኩረው ትላለች ጸደኒያ የጭብጥ ምርጫዋን ስታስረዳ። ለመንትያ ልጆች የዘፈንኩት ዘፈን በፍቅር ውስጥ የሚጠቃለል ነው። በእናትነት ፍቅር ከዓመት በፊት የተቋረጠውና በሸገር 102.1 ኤፍ የሚቀርብ የነበረው የሬዲዮ ፕሮግራም እንኳን ስለ ፍቅር የሚወራበት እንደነበር የሚያስታውሱት በጸደኒያ ዋና ጭብጥን በዛም ላይ እንደነቁ ይችላሉ። የምትዘፍናቸውን ዘፈኖች የግጥም ሐሳብ በመስጠት ማሰራቷ አልበሟን በምትፈልገው ጉዳይ እንዲሽከረከር አድርጓታል። ቢሰጠኝ የተሰኘው አልበሟ ከወጣ 12 ዓመት በኋላ በአዲስ ስራ የመጣችው ጸደኒያ በአሁን አልበሟ በእድሜ ከፍ ብላ የሰራችው በመሆኑ መብሰል ይታይበታል ትላለች። የራሷን ዜማዎች መስራቷና በቅንብርና ግጥም ስራ መሳተፏ አዲሱን አልበሟን ከድሮ የሚለየው እንደሆነ ታብራራለች። እያደመጣችሁ ያላችሁት የዋዜማ ራዲዮን የዋዜማ መጽሔት መሰናዶ ነው። ዋዜማን በማድመጥ ያጠፋችሁት ጊዜ የሚያስቆጭ እንዳልነበር ተስፋ አደርጋለሁ። በፕሮግራማችን ላይ የሚኖሯችሁን ማናቸውም አስተያየቶች በኢሜል አድራሻችን wazemaradio@gmail.com wazemaradio@gmail.com ላይ ልታደርሱን ትችላላችሁ። ፕሮግራሞቻችንን በፌስቡክ እና በትዊተር ዋዜማ ራዲዮ ብላችሁ ፈልጉን። ገጻችንን ወደዱት፣ ተከተሉን። በፌስቡክ እና በትዊተር ዋዜማ ራዲዮ ብላችሁ ታገኙናላችሁ። ሁሉንም ፕሮግራሞቻችንን በጽሁፍ የሚነበቡትንም ጨምሮ እዚህ በድምጽ ከምናቀርባቸው በተጨማሪ ያሉትን በድረገጻችን wazemaradio.com ላይ ማግኘት ይቻላል። የስማርትፎን ተጠቃሚ ለሆናችሁ የዋዜማ ራዲዮ አፕን ዳውንሎድ በማድረግ የዋዜማ ራዲዮን አፕን ዋዜማ ራዲዮ ብላችሁ ታገኙታላችሁ ጉግል ፕሌይ እና አፕ ስቶር ላይ። ስለዚህም በዛው ማዳመጥ እንደሚቻል በዚሁ አጋጣሚ መግለጽ እንፈልጋለን። እስካሁን አብረናችሁ የነበርነው የፕሮግራሙ አዘጋጆች ቻላቸው ታደሰ፣ መዝገቡ ኃይሉ፣ አንተነህ ኪዳኔ፣ መሰሉ ንጉስ፣ ሰላም መኩሪያ፣ ዳንኤል ድርሻና እኔም አርጋው አሽኔ በጋራ በመሆን ነበረ። ዋዜማን በማድመጥ ያጠፋችሁት ጊዜ የሚያስቆጭ እንዳልነበር ተስፋ አደርጋለሁ። ጤና ይስጥልኝ።